The Trump administration is considering plans to occupy or blockade Iran's Karg Island. Axios reporting the operation would be used to pressure Iran to reopen the Strait of Hormuz. አንዲት ትንሽዬ ደሴት የዓለም ነዳጅ ዋጋ ልታናጋ የተላላቅ ሀገራትን ጦርነት ልታቀጣጥል ከጫፍ ደርሳለች ሲሉ ዓለም አቀፍ ተንታኞች እየዘገቡ ይገኛሉ። ዶናልድ ትራምፕ ይችን ስፍራ ለማጥፋት 5 ደቂቃ ይበቃኛል ሲሉ ቴሄራን ደግሞ ቀጠናውን አመድ እናደርጓለን ስትል ዝታለች። ይህ የሞት ሽረት ቦታን የሚወክለው ስፍራ ካርግ ደሴት ይባላል። ካርግ ደሴት በፋርስ ባህረ ሰላጤ ውስጥ የምትገኝ ከኢራን ዋና ጠረፍ 24 ኪሎ ሜትር ብቻ የምትርቅ አነስተኛ ድንጋያማ ደሴት ናት። ይሁን እንጂ ስፋቷ ለቴሄራን ያላት ፋይዳ አይመጣጠንም። ይቺ ደሴት የኢራን የኢኮኖሚ ደም ስር ተደርጋ ትወሰዳለች። ለምን ቢባል የኢራን 90% የነዳጅ ኤክስፖርት የሚያልፈው በዚች ደሴት ላይ በሚገኝ ግዙፍ ተርሚናል በኩል በመሆኑ ነው። በደሴቷ ላይ የሚገኙት ረጅም ወደቦች እስከ 85 ሚሊዮን ጋሎን ነዳጅ መሸከም የሚችሉ ግዙፍ መርከቦችን የማስተናገድ አቅም ያላቸው ናቸው። ኢራን ከነዳጅ ሽያጭ የምታገኘው ገቢ አብዛኛው የሚመነጨው ከዚች ደሴት ሲሆን በተለይም የኢራን አብዮታዊ ዘብ ለወታደራዊ ዘመቻዎቹና ለቀጠናዊ ተጽዕኖ የሚጠቀምበትን በጀት የሚያገኘው በዚህም የነዳጅ ሽያጭ ነው። ታዲያ ፕሬዝዳንት ዶናልድ ትራምፕ ለፋይናንሻል ታይም በሰጡት ቃል አሜሪካ ደሴቷን ለመቆጣጠር እርምጃ ልትወስድ እንደምትችልም ፍንጭ ሰጥተዋል። ትራምፕ እንደሚሉት ደሴቷን መቆጣጠር የኢራን አብዮታዊ ዘብን ገቢ ማድረግ ብቻ ሳይሆን ወደ ኢራን ወደ ዋና ምድር ጥቃት ለመሰንዘር እንደሚቹ ወታደራዊ መነሻ ሊያገለግልም ይችላል ብለዋል። ባለፈው መጋቢት 13 ቀን አሜሪካ በደሴቷ ላይ በፈጸመችው መጠነ ሰፊ የአየር ድብደባ ከ90% በላይ ወታደራዊ ኢላማዎችን ማውደሟን ገልጻለች። ፕሬዝዳንት ትራምፕ በወቅቱ ሲናገሩ ለሰብአዊነት ስንል የነዳጅ መሰረተ ልማቱን እስካሁን አልነካነውም፣ ነገር ግን በ5 ደቂቃ ትዕዛዝ ሁሉንም ፓይለቶችን ማጥፋት እንችላለንም ብለዋል። ይሁን እንጂ አሁን ጉዳዩ ከአየር ድብደባ አልፎ ወደ መሬት ወረራ ሊሸጋገር እንደሚችል ፍንጮች እየታዩ ነው። አክሲዮስ የዜና ምንጭ 4 ከፍተኛ ባለስልጣናትን ጠቅሶ እንደዘገበው ዋሽንግተን ደሴቷን ለመያዝ ወይንም ለመክበብ የምታስበው ኢራን የሆርሙዝ ወሽመጥን ክፍት እንድታደርግ ጫና ለመፍጠር ነው ብለዋል። የሲቢኤስ ብሔራዊ ደህንነት ተንታኝ አሮን ማክሊን እንደገለጹት አሜሪካ ደሴቷን ለመደራደሪያ ካርድነት ልትጠቀመውም ትችላለች። ደሴቷን በመያዝ ኢራን የዓለምን የነዳጅ መተላለፊያ እንዳትዘጋ ማስገደድ ይቻላል ይላሉ ማክሊን። ለዚህ ማረጋገጫ ይሆን ዘንድ ሮይተርስ እንደዘገበው አሜሪካ 2500 የማሪን ወታደሮችና የጦር መርከቦችን ወደ ቀጠናው ያስጠጋች ነው። ኢራን ይህንን የአሜሪካን ፍላጎት በዝምታ አልተመለከተችውም። የኢራን ፓርላማ አፈ ጉባኤ መሐመድ ባቄር ጋሊባፍ አሜሪካ ደሴቷን ለመውረር ካሰበች ማለቂያ የሌለውና የማያቋርጥ ያጸፋ ጥቃት እንደሚጠብቃት ማስጠንቅቋል። ጋሊባፍ ሲጨምሩም አሜሪካን የምትረዳ ማንኛውም የቀጠናው ሀገር የኢኮኖሚ መሰረተ ልማቷ አመድ ይሆናልም ብለዋል። የኢራን ወታደራዊ ባለስልጣናት በበኩላቸው አሜሪካ የነዳጅ መሰረተ ልማቶችን ከነካች ኢራንም በአሜሪካ ኩባንያዎች የሚተዳደሩ የነዳጅ ጣቢያዎችን በሙሉ እንደምታወድም ዝተዋል። ከዚህ ባለፈ በቀይ ባህር ላይ የሚንቀሳቀሱ መርከቦች ኢላማ እንደሚሆኑ ተገልጸዋል። እንደ ሲኤንኤን ዘገባ ኢራን በደሴቷ ዙሪያ ያላትን መከላከያ በከፍተኛ ሁኔታም እያጠናከረች ትገኛለች። ዘመናዊ የአየር መከላከያ ሚሳኤሎችን ከማውደሟም ባለፈ በደሴቷ ዙሪያ በሚገኘው ባህር ውስጥ የባህር ላይ ፈንጂዎችን እያጠመደች መሆኑም ተነግሯል። ይህ ደግሞ ለአሜሪካ የባህር ኃይል ወታደሮች ደሴቷ ላይ ማረፍን እጅግ አደገኛና ፈታኝም ያደርገዋል። የቢቢሲ የደህንነት ተንታኝ ማይክ ኬይ እንደሚገልጹት የካርግ ደሴት መያዝ ለኢራን እጅግ ህመም ቢሆንም ለቀጠናው ግን የጥፋት መጀመሪያ ሊሆንም ይችላል ብለዋል። ኢራን በዝቅተኛ ወጪ የሚመረቱ ነገር ግን ከፍተኛ ጥፋት የሚያደርሱ ድሮኖችን በመጠቀም የጎረቤት ሀገራትን የውሃ ማጣሪያ ጣቢያዎችን ልታጠቃም ትችላለች። ይህ ደግሞ በሚሊዮኖች የሚቆጠሩ ሰዎችን የመጠጥ ውሃ በማሳጣት ታላቅ ሰብአዊ ቀውስም ይፈጥራል። ሌላው ትልቁ ስጋት የዓለም የነዳጅ ዋጋ ነው። ካርግ ደሴት ከተመታች ወይንም ከተያዘች የዓለም የነዳጅ ገበያ ይናጋል። በተለይም የኢራን ዋነኛ ነዳጅ ገዢ የሆነችው ቻይና በዚህ ጉዳይ ላይ ያላት አቋም ውጥረቱን ወደ ታላላቅ ሀገራት ፍጥጫም ሊቀይረው ይችላል ተብሏል። ዋይት ሃውስ እስካሁን በወታደራዊ ዝግጅቱ ላይ ዝርዝር መረጃ ለመስጠት ፈቃደኛ ባይሆንም ፕሬዝዳንቱ እንደ ጠቅላይ አዛዥነታቸው ሁሉም
ሁሉም አማራጮች በእጃቸው ነው የሚለው መግለጫው ግን ወረራው በማንኛውም ሰዓት ሊከሰት እንደሚችል ማመላካች ነው። አድማጮች የካርግ ደሴት ጉዳይ አሁን ላይ የሁለቱ ሀገራት ፍጥጫ ብቻ መሆኑ አብቅቷል። ጉዳዩ የዓለም ኢኮኖሚ፣ የቀጠናው ሰላምና የታላላቅ ሀገራት የኃይል ሚዛን መፈተሻም ሆኗል። አሜሪካ ደሴቷን ለመያዝ የምታደርገው ጥረት አጭርና ውጤታማ ይሆናል ወይስ መላውን መካከለኛው ምስራቅ ወደ ማያልቅ እሳት ይከተዋል የሚለው ጥያቄ የዓለም አቀፍ ዲፕሎማቶች ዋነኛ የራስ ምታት ሆኖም ቀጥለዋል። የኢራን የአመድ ክምር ማስፈራሪያና የአሜሪካ የ5 ደቂቃ ትዕዛዛቻ ዓለማችንን በጦርነት አፋፍ ላይ አቁሟታል። የሁኔታዎችን መለዋወጥ ተከታትለን የምናደርሳችሁም ይሆናል።